እነዚህ ሰዎች የገዛ ልጆቻቸውን በቢላ ቆራርጠው ገደሏቸው። ታሪካችን ሲጀምር በኢራን ሀገር ውስጥ የምትገኝ ቴህራን ኤክባታን በተባለች ከተማ የሚኖሩ አክባር ሀራማዲ እና ኢራን ሀራማዲን የተባሉ ባልና ሚስቶች አሉ። እነዚህ ሰዎች በትዳር ህይወታቸው 3 ልጆችን አፍርተዋል። ከተማዋም የተረጋጋችና የሰላም ከተማ ናት። አንድ ቀን ግን እቺን የሰላም ከተማ ወደ ሲኦልነት ቀየራት። ቀኑ ግንቦት 16 እንደ አውሮፓውያን አቆጣጠር 2021 ነው። የከተማው ጽዳት ሰራተኞችም አካባቢውን በማጽዳት ስራ ላይ ነበሩ። አንዱ የጽዳት ሰራተኛም በአንድ ቆሻሻ ማጠራቀሚያ ውስጥ ያለ ቆሻሻ ለማውጣት ወደ ማጠራቀሚያ ሄደ። ውስጥ ያየው ነገር ግን እጅግ በጣም ዘግናኝ ነው። የሰው ልጅ እጅና ሌሎች የሰውነት ክፍሎች ተቆራርጠው በፌስታል ተጠቅልለው አየ። ሰውየውም ባየው ነገር ደንግጦ ራሱን ሳተ። ያቺ የተረጋጋች ሰፈር በአንድ ጊዜ በሰዎች ተረመስና በፖሊስ መኪኖች ተሞላች። ይህ አሰቃቂ ግድያ የተፈጸመበት ሰው ማን ነው? ገዳዩስ ማን ሊሆን ይችላል? የሚሉ ጥያቄዎች ከተማው ላይ ተሰራጩ። ፖሊስም ምርመራውን በአስቸኳይ ጀመረ። የተቆራረጠ የሰውነት ክፍሎችን ወደ ምርመራ ቦታ ላከ። ብዙም ሳይቆይ የምርመራ ውጤት ወጣ። ያ ተቆራርጦ የተገደለው ሰው ባባክ ሀራማዲን የተባለ የ47 ዓመት ጎልማሳ መሆኑ ታወቀ። ባባክ የፊልም ባለሙያና የዩኒቨርሲቲ መምህር ነው። የሚሰራቸው ስራዎችም እጅግ ተወዳጅ ናቸው። ፊልሞችም የሚያጠነጥኑት በስደት ላይ ስላሉ ሰዎችና ስለ ቤተሰብ አኗኗር ነው። እሱን አሰቃቂ ሞት የሰሙ ጓደኞቹና ተማሪዎቹ ማመን አቃታቸው። እንደዚህ አይነት ጭካኔ የተሞላበት ግድያ ማን ሊፈጽም ይችላል? ይህ ጥያቄ የመላው ኢራን ህዝብ ነበር። ጋዜጣዎች፣ ማህበራዊ ሚዲያዎች በሙሉ ስለ ባባክ አሟሟት መዘገብ ጀመሩ። ፖሊስም ምርመራውን ወደ ባባክ ቅርብ ሰዎች አደረገ። በተለይም ቤተሰቦቹ ላይ ከፍተኛ ክትትል አደረገ። ፖሊስም ስለ ባባክ መረጃ ለመጠየቅ እናትና አባቱን ወደ ፖሊስ ጣቢያ ጠራቸው። አባቱ አክባር ሀራማዲን እና እናቱ ኢራን ሀራማዲን ማንም ያልጠበቀውን ቃል ሰጡ። ያንን ዘግናኝ ግድያ ልጃቸው ላይ እንደፈጸሙ ተናገሩ። ግን ምን አይነት ነገር ቢያደርጋቸው ነው የገዛ ልጃቸው ላይ እንደዚህ አይነት ጭካኔ የፈጸሙት? የወላጆቹ ቃልም በመላው ኢራን እንደ መብረቅ ተሰማ። ወላጆች የገዛ ልጃቸውን በገዛ እጃቸው እንዴት ቆራርጠው ገደሉ? ይህ ጥያቄ በመላው ኢራን መነጋገሪያ ሆነ። ሰዎቹ ግን ልጃቸውን ለመግደል የሄዱበት ሂደት ሰይጣንን የሚያስንቅ ጭካኔ ነው። መጀመሪያ ልጃቸውን በመድኃኒት አደነዘዙት። ቀጥለውም በገመድ አንቀው ከገደሉት በኋላ መታጠቢያ ቤት ወስደው ሰውነቱን በቢላዋ እየቆራረጡ ፌስታል ውስጥ እንደጨመሩት ተናገሩ። ይህ ነገር ግን ለመስማት እንኳን የሚሰቀጥጥ ነው። ለሰማውም ሰው እጅግ ልብ የሚሰብር ጭካኔ ነው። ፖሊስም ምርመራውን ወደ መኖሪያ ቤታቸው አደረገ። ቤቱ ላይ የሚገኘውን የደህንነት ካሜራ ሲመረምር ሰዎቹ ያንን አሰቃቂ ግድያ ሲፈጽሙ በካሜራው ላይ በግልጽ ይታያል። የሚያስደነግጠው ነገር ግን ወላጆቹ ድርጊቱን ሲፈጽሙ ምንም አይነት ድንጋጤ፣ ምንም አይነት ጸጸት ፊታቸው ላይ አይታይም። እንዴት አንድ ሰው ወንጀል እየፈጸመ የሆነ ጸጸት አይሰማው? እነዚህ ሰዎች ግን የገዛ ልጃቸውን ሰውነት ቆራርጠው በፌስታል አድርገው ቆሻሻ መጣያ ውስጥ አሉት። ምን አይነት ጭካኔ ነው? ፖሊሶችም ይሄን ዘግናኝ ወንጀል ለምን እንደፈጸሙ ሲጠይቋቸው እናቱም ባባካን ተማሪዎች ናቸው የሚላቸውን ሴቶች አስጠናለሁ እያለ ወደ ቤት ያመጣ ነበር። እኔም እነሱን እንዳገለግላቸው ያዘኛል፣ ሁልጊዜ በእነሱ ምክንያት ያንገላታኝ ነበር ብላ ቅሬታዋን ለፖሊስ ገለጸች። አባቱ አክባር ደግሞ በሰራው ስራ ምንም አይነት የጥፋተኝነት ስሜት አይሰማኝም በማለት መራራ ቃሉን ሰጠ። ሰው እንዴት የገዛ ልጁን ገሎ አይጸጸትም? ይሄማ የሰው ልጅ ባህሪ አይደለም የሰይጣን እንጂ። ታሪኩ ግን እዚህ ላይ አላበቃም። ፖሊስም ምርመራውን አጠናክሮ ቀጠለ። ሌላ አዲስ መረጃ አገኘ። ወንጀሉ ከመፈጸሙ ከዓመታት በፊት ሴት ልጃቸውና የሴት ልጃቸው ባል በድንገት ከከተማው ጠፍተዋል። ግን ወዴት እንደሄዱ ማንም የሚያውቀው ነገር የለም። ግራ የሚያጋባው ነገር ደግሞ ሁለቱም በተለያየ ዓመት ነው የጠፉት። ይሄ ነገር ደግሞ ፖሊሶችን ግራ አጋባቸው። ግንቦት 19 ሰዎቹ ሌላ አስደንጋጭ ቃል ሰጡ። የጠፋችውን ሴት ልጃቸውና አማቻቸውን እነሱ እንደገደሏቸው ተናገሩ። የባባክ እህትና አማች በተመሳሳይ መንገድ መታጠቢያ ቤት ውስጥ ቆራርጠው እንደገደሏቸው ታወቀ። 10 ዓመት ተደብቆ የቆየ ወንጀል በባባክ ሞት አማካኝነት ተጋለጠ። ፖሊስም ይሄን ነገር ለምን እንደፈጸሙ ሲጠይቋቸው አቶ አክባር የሰጠው ቃል በጣም ያስፈራል። አባቱም እጅግ የተበላሹ ሰዎችን ነው የገደለው። ፖሊስ ባይዘን ኖሮ ሌላኛውን ወንድ ልጃችንና ሁለቱን የልጅ ልጆቻችንን እንገላቸው ነበር በማለት ተናገረ። ይሄ አሰቃቂ ድርጊት የመላው ኢራን ህዝብ ከማስደንገጥ ባለፈ በሀገሪቱ የህግ ስርዓት ላይ ከፍተኛ ክርክር አስነሳ። እንደ ኢራን ህግ አንድ ወላጅ ልጁን ከገደለ የሚፈረድበት ከ3 እስከ 10 ዓመታት በሚደርስ ቀላል የስራት ጊዜ ነው። ይሄ የህግ ክፍተት የባባክ ወላጆች ለፈጸሙት ጭካኔ የሚገባቸውን ቅጣት እንዳያገኙ አድርጓቸዋል። ብዙዎች ይህ ህግ እንዲቀየርና ፍትህ እንዲሰፍን ቢጠይቁም ጉዳዩ ግን በህግ ብቻ የሚፈታ ስለሆነ ምንም ማድረግ አልተቻለም። ይሄ ህግ ግን ምን አይነት ህግ ነው? አንድ ሰው የሰው ነፍስ አጥፍቶ ከ3 እስከ 10 ዓመታት ብቻ የሚፈረድበት? በዚህ ጉዳይ የሀገሪቱ የህግ ባለሙያዎች እንደሚሉት ከሆነ ይሄ የጭካኔ ድርጊት
እንዲፈጠር ምክንያት የሆነው በቤተሰብ መዋቅር ውስጥ ትልቅ ክፍተት እንዳለ ያሳያል። የሰዎች የአእምሮ ጤና ሁኔታና የቤተሰብ ምክር አገልግሎት ማጣት ለዚህ አደጋ ምክንያት ሊሆን ይችላል በማለት ሀሳባቸውን ገልጸዋል። የባባክ ፊልሞችም አሁንም በተለያዩ ሚዲያዎች ላይ ይታያሉ። የእሱ ሞት ግን በኢራን ታሪክ ውስጥ ትልቅ ጠባሳ ጥሎ አልፏል። ውድ ተመልካቾቻችን ይህ አሰቃቂ ታሪክ ስትሰሙ ምን ተሰማችሁ? የገዛ ልጆቻቸው ላይ እንደዚህ ያለ ጭካኔ የፈጸሙት ወላጆች ምን አይነት ቅጣት ይገባቸዋል? ሀሳባችሁን ኮሜንት ላይ አጋሩ። ይህን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ቸር ሰንብቱ።